በምስራቅ አፍሪካ ምድረ ቀደምት ከዳሽን እስከ ዳሎል የብዝሃ ሕይወት መገኛ የነጻነት ተምሳሌት ታላቅ ሀገር በምዕራብ አፍሪካ የአትላንቲክ ውቅያኖስን ተንተርሳ የምትገኝ ሞቃታማ የባህር ዳርቻ ሀገር በታሪክ በባህልና በአኗኗር ዘይቤ የሚመሳሰሉ ሁለት ሀገራት ከአክሱም ስልጣኔ እስከ ዳሆሜ ስልጣኔ ሁለቱም የጥንታዊ ስነ መንግስት ታሪክ ባለቤቶች ናቸው። ታላቁ የፓን አፍሪካኒዝም አባት ኳሜ ንክሩማ እኛ አፍሪካውያን የምንፈልገው በአንድ ልብ የምትመታ አህጉርን እንጂ የተከፋፈለ ድንበርን አይደለም እንዳሉት ምስራቅ አፍሪካን ከምዕራብ አፍሪካ ያቆራኘው የኢትዮጵያና ቤኒን ግንኙነት ከ1960ዎቹ የአፍሪካ አንድነት ድርጅት ምስረታ እስከ ዛሬው የኢኮኖሚ ውህደት ሁለቱ ሀገራት ምን ይጋሩ ይሆን? ቆይታችን ለዚህ ምላሽ ይኖረዋል። ኢትዮጵያ የጥንታዊ የአክሱም ስልጣኔና የነጻነት ተምሳሌት ስትሆን ቤኒን በበኩሏ በምዕራብ አፍሪካ ገናና የነበረው የዳሆሜ መንግስት መገኛና የባህል ማዕከል ናት። ሁለቱም ሀገራት እጅግ ብዙ ብሔር ብሔረሰቦች በጋራና በአንድነት የሚኖሩባቸው የብዝሃነት ውበት መገለጫዎች ናቸው። የኢትዮጵያና የቤኒን መደበኛ የዲፕሎማሲ ግንኙነት የተጀመረው አብዛኛዎቹ የአፍሪካ ሀገራት የቅኝ ግዛትን ቀንበር በሰበሩበት በ1960ዎቹ መጀመሪያ ነው። ታሪክ እንደሚያስታውሰው አዲስ ነጻ የወጡ የአፍሪካ ሀገራት ፈጣን ውህደትን በሚደግፈው የካዛብላንካና በሞኖሮቢያ ቡድኖች ተከፍለው በነበረበት ወቅት ይህን ልዩነት ለማጥበብ ኢትዮጵያና ቤኒን ከፍተኛ ሚና ተጫውተዋል። በግንቦት 1963 የአፍሪካ መሪዎች በአዲስ አበባ ሲሰባሰቡ የመጀመሪያው የዳሆሜ ማለትም የአሁኗ ቤኒን ፕሬዝዳንት ሁበርት ማጋ የአፍሪካ አንድነት ድርጅት የሚለውን ስያሜ በመስጠት አሻራቸውን አሳርፈዋል። በ1970ዎቹ አጋማሽ የነበረው ወታደራዊ መፈንቅለ መንግስትና የፖለቲካ ንቅናቄ ሁለቱንም ሀገራት ወደ ማርክሲስት ሌኒኒስት ጎራ አሸጋግሯቸው ነበር። በቤኒን በሜጀር ማቲው ኬሪኮ በሚመራው ስርዓት ሲመሰረት፣ በኢትዮጵያ ደግሞ በደርግ መንግስት መሪነት ሳይንሳዊ ሶሻሊዝም ታውጆ ነበር። በአፍሪካ አንድነት ድርጅትና በተባበሩት መንግስታት መድረኮች ላይ የደቡብ አፍሪካን የአፓርታይድ ስርዓት በመቃወምና እንደ ናሚቢያ ያሉ ሀገራትን የነጻነት ትግል በመደገፍ ጠንካራ የጋራ አቋምም ነበራቸው። ዛሬ ላይ የታሪካዊ ግንኙነት በቅርቡ ስልጣን በተረከቡት የቤኒን ፕሬዝዳንት ሮሙዋልድ ዋዳግኒና በኢትዮጵያው ጠቅላይ ሚኒስትር አብይ አህመድ አመራር ስር ወደ ላቀ የኢኮኖሚና ስትራቴጂካዊ የትብብር ምዕራፍ ተሸጋግሯል። ከለውጡ መንግስት በኋላ ኢትዮጵያ የምትከተለው የውጭ ግንኙነት ፖሊሲ በመደመር እሳቤ ላይ የተመሰረተ እንደመሆኑ ይህ እሳቤ አፍሪካውያን ችግሮቻቸውን በጋራ ፈተው በኢኮኖሚ እንዲተሳሰሩ ወይም ሪጂናል ኢንቴግሬሽን እንዲፈጠር ትልቅ ትኩረትን ይሰጣል። የቤኒኑ ፕሬዝዳንት ቴክኖክራሲያዊ አመራር ትኩረታቸው ከኢትዮጵያ ሀገር በቀል የኢኮኖሚ ማሻሻያ ወይም ሆም ግሮውን ኢኮኖሚ ሪፎርም ጋር በቀጥታ ይናበባል። የፕሬዝዳንቱ የኢትዮጵያ ይፋ የስራ ጉብኝትም የንግድ የኢንቨስትመንትና የአፍሪካ ነጻ የንግድ ቀጠና አተገባበርን የተመለከተ ነው። በአቪዬሽንና ቀጥታ ትስስር የአየር አገልግሎት ስምምነቶች እንዲሁም የሎጂስቲክስና የንግድ እንቅስቃሴን ማጠናከርም የትብብራቸው አቅጣጫ ነው። ሌላው ትኩረት የኢኮኖሚና የኢንቨስትመንት ማስፋፊያ፣ የንግድ ትስስርና የፋይናንስ ትብብርን ማሳለጥ ነው። በሁለቱ ሀገራት ዋና ከተሞች ከአዲስ አበባ እስከ ኮቶኑ ያለው ርቀት በአማካኝ 4300 ኪሎ ሜትር ገደማ ቢሆንም የኢትዮጵያ አየር መንገድ በሚያደርገው ቀጥታ በረራ ይህንን ርቀት እጅግ አቀራርቦታል። የኢትዮጵያና የቤኒን ሪፐብሊክ ግንኙነት የርቀት ጉዳይ ሳይሆን የልብና የራዕይ ቅርበት መገለጫ ነው። ከጥንታዊው የዳሆሜና የአክሱም ታሪክ ተነስቶ በአፍሪካ አንድነት ድርጅት ምስረታ በኩል አልፎ ዛሬ ላይ በፕሬዝዳንት ሮሙዋልድ ዋዳግኒና በጠቅላይ ሚኒስትር አብይ አህመድ ዘመን የደረሰው ይህ ግንኙነት በመደመር ፍልስፍና የታገዘና ወደ ጠንካራ ኢኮኖሚያዊ ትስስር ያደገ ነው። ኢትዮጵያ በአፍሪካ ያላትን የፖለቲካና የዲፕሎማሲ ማዕከልነት፣ ቤኒን ደግሞ በምዕራብ አፍሪካ ያላትን የኢኮኖሚ መነቃቃት በማስተሳሰር የነገዋን የበለጸገች አፍሪካ በጋራ ለመገንባት የሚያስችል ሰፊና ብሩህ ተስፋ እንዳለም ያመላክታል።